አይ እሺ ሌላኛው ጥያቄ ሁሶኔ ሊወጣ ነው። ቀደም ስታወሩ ሰምቼ ነው የገባሁት ከክርስትና። እሺ ሌላኛው ጥያቄ ያወራ ነው አይደለ? የት አድርጊ። እሺ ጥያቄ ምንድን ነው? በተራ ጠይቁ። አይ ቀደም ስታወራ ሰምቼ ክርስትና ብለው የሰበከው ነቢያት ምናምን ብለው ነበር። እሱ ጊዜ እግዚአብሔር ወይንም ነቢያቶች ክርስትናን ሃይማኖት ተከተሉ ብለው የሰበካሉ ከአምላክ ወይንም ከነቢያት። ጀመር ክርስትና የተጀመረው መቼ እንደሆነ አውቀህ ነው ወይስ ዝም ብለህ ነው ጠየቀው? አውቃለሁኝ። ስለዚህ ማቆም ምን መሰለህ፣ ክርስትና መቼ እንደተጀመረ አንተም ልታውቅ ትችላለህ። መጽሐፍ ቅዱስ አንብበህ ከሆነ አምላክና ነቢያቶች ክርስቶስ እስከነበረበት ዘመን ድረስ አንዲትም ክርስቲያን ሆኖ ብሎ የሰበከ ነቢይም የለም አምላክም የለም። መቼ ነው ከተባለ ለመጀመሪያ ጊዜ ክርስቲያን የተባሉት የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ በቤተ ክርስቲያን ተሰባሰቡ። በመጀመሪያ የዛኔ ክርስቲያን ተባሉ እያለ ይናገራል። መቼ? ክርስቶስ ካረገ በኋላ خلاص ከተፈጸመና ከሁሉ ነገር ካለቀ በኋላ። ለዚያም ደቀ መዛሙርት ብሎ የሚጠራቸው ክርስቶስ የመረጣቸው 12ቱ ደቀ መዛሙርት ከነሱ እንዳይመስልህ ሌላ ናቸው። ጳውሎስና በርናባስና ያነሳው ከላይ እንዳውዱ ማለት ነው። ስለዚህ ነቢያቶችም ሆነ አምላክ ክርስትናን ሃይማኖት ተከተሉ ብለው የተናገሩበት አንድ ቦታ የለም። የአምላክና የነቢያት ትምህርት አይደለም ክርስትና ሃይማኖት። አይ እኮ ክርስትና የተጀመረው ከማን ነው? የኔ ጥያቄ አሁን ካወቅ ማለት ነው። ክርስትና የሚለው ቃሉ ማለት ነው ምን ማለት ነው? አሁን ምን አልኩኝ? እስኪ ድገም ያልኩትን እኮ ክርስትና ማለት አሁን ኢየሱስ ክርስቶስ በአንጾኪያ ቤተክርስቲያን ያረገው ጊዜ ያረገው ስያሜ ነው ያልከው አይደል? ኢየሱስ ክርስቶስ ማን ነው? አምላክ ክርስትናን ሃይማኖት ተከተሉ ብሎ ያዘዘበት ቦታ አለ መጽሐፍ ቅዱስ ላይ እኮ። እሱን እኮ ነው የምልህ። አሁን ክርስትና ማለት the follower of Jesus Christ ነው አይደል? እግዚአብሔር ክርስትናን ሃይማኖት ተከተሉ ብሎ ያዘዘበት ጥቅስ አለ መጽሐፍ ቅዱስ ላይ? ሰማኛ መጀመሪያ ክርስትና ማለት የኢየሱስ ተከታዮች ማለት ነው አይደል? አሎ እግዚአብሔር ክርስትናን ሃይማኖት ተከተሉ ብሎ ያዘዘበት ቦታ አለ መጽሐፍ ቅዱስ ላይ? እኔ ምንም መልሰኝ እኮ አንተ ብቻ ማለት የምትለው ሳይሆን እኔ አይደለ ዘለቀ የቅድሙን ጥያቄህን ጠይቃል ካረለ። ስለዚህ ጥያቄህን መመለስ ነው አንተ። እግዚአብሔር አንድ ቦታ ላይ ክርስትናን ሃይማኖት ተከተሉ ብሎ ያዘዘበት ቦታ አለ ወይ መጽሐፍ ቅዱስ? እሱን ሰው እኔ ምንም ሲመኛ ክርስትና ማለት የኢየሱስ ተከታይ ማለት አይደል? እና ማለት ነው ብዬ አይደለም የጠየኩት። እግዚአብሔር ክርስትናን ሃይማኖት ተከተሉ ብሎ አዘዘ ወይ? አንተ እኮ ማዘዙስ አይደለም አንተ ማየት ያለብህ እኮ ወርዱን አይደለም። ወይም ክርስትና ወርዱን ማታ ያለ ሰውዬ ለአምላክ ካላዘዘው ታዲያ ምን ይሰራልህ እያልኩህ ነው። ይሄ ክርስትና ማለት የመጣው ከክርስቶስ በኋላ ነው አይደል? ኦኬ። ስለዚህ ከክርስቶስ በፊት በነቢያቶች ጊዜ ክርስትና ሃይማኖትን ተከተሉ ብሎ የሰበከ ነቢይ የለም ማለት ነው አይደል? አዎ ከክርስቶስ በፊት ክርስትና የሚባል ሃይማኖት የለም። አላሁ አክበር ጎበዝ። ትክክለኛ ክርስቲያን ገና መጣ። ከክርስቶስ በፊት አንድም ነቢይ ክርስትና ሃይማኖትን ተከተሉ ብሎ የሰበከ የለም ማለት ነቢያት ሰጥተው እንዳትል። መልካም። አሁን አንተ የሰበከው ኢየሱስ ነው የምትለው አይደል? ክርስትና ሃይማኖትን ተከተሉ ብሎ አዎ። ከዛ በኋላ ሁሉም ከዛ በፊት ሁሉም ነቢያቶች ስለማን ያወሩ ነበር? ስለ ክርስቶስ፣ ስለ ሃይማኖት ነበር ጥያቄያችን። እኛ አሁንም ስለ ሃይማኖት ነው እየጠየቅ ያለሁት። ልብ በል። ክርስትናን ሃይማኖት ተከተሉ ብሎ ኢየሱስ ክርስቶስ የተናገረበት ጥቅስ አለ መጽሐፍ ቅዱስ ላይ። ወደ ኢየሱስ ልምጣ። ከዛ በፊት ተስፋ ቆርጣ ያማ አንድ ነገር ስለአንተ ኤግዛምፕሉን ወደ አንተ ላዞር። ቆይ ወደ እኔ ትጠይቀኛለህ ስለ እስልምና። አሁን የምናገረውን በደንብ አድርገህ ያዘውና በዚሁ አንፃር እኔን ትጠይቀኛለህ። ወላሂ ትጠይቀኛለህ። ወረብል ከአባ መልስልሃለሁ። አሁን እኔ እኮ እኔ ኤግዛምፕሉን አዳምጠህ ነቢያቶች ክርስትና ሃይማኖትን ተከተሉ እንዳላሉ አምናሃል። ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ብሎ ያስተማረበት ትምህርት አለ ወይ መጽሐፍ ቅዱስ ላይ? ጥቅስ አለ? ይኸውልህ ከመጀመሪያ እየተራራዳን እንግዲህ እኔ ክርስትና ከዛ ከኢየሱስ ከመምጣቱ በፊት ክርስትና የሚባል ሃይማኖት የለም። ግን ነቢያቶች ነበሩ። ስለማን የሚያወሩ? ስለ ክርስቶስ። ረበ ፈጣሪ
አሁን ስለ ክርስቶስ ያወርቷል አላወርም አይደለም ከጥያቄው። ክርስትና ሃይማኖትን የሰበከ ነብይ አለ ወይ ስለ የለም አልከኝ፣ ጨርሰሃል። ክርስቶስ ሰብኳል ግን እያልክ ነው አይደለ? እሺ ክርስቶስስ ክርስትና ሃይማኖትን ተከተሉ ብሎ የሰበከበት ቦታ አለ ወይ መጽሐፍ ቅዱስ ላይ? ሃይማኖት ክርስትና ሃይማኖትን ተከተሉ አይ አልተረዳኝማ። እኔ ልንረዳዳ አንችልም በዚህ እንትን። አንተ ሪጀክት ከማድረግ በፊት የኔን ሀሳብ ተረዳኝ መጀመሪያ። ያንተን ሀሳብ ሳይሆን የክርስቶስን ሀሳብ ነው እየፈለኩኝ ያለው ታደሙ። ምክንያቱም ክርስቶስ እኮ የክርስቶስን ሀሳብ የሚናገር ይኸውልህ፣ ስማኝ፣ የክርስቶስን ሀሳብ ስማኝ፣ እኔ የምናገረውን ስማኝ መጀመሪያ። ጠየቅኝ አይደለ? ጥያቄ ምንድን ነው? እሺ ድገመው እና ከዚያ መለስ። ችግር የለም ዝም ብዬ አዳምጥሃለሁ። ጥያቄህን ድገመው እስኪ። ምንድን ነው ያልኩት? የአንተ ጥያቄ ከክርስቲያን ቢሎ መጽሐፍ ቅዱስ ላይ እናንተ የክርስትናን ሃይማኖትን ተከተሉ ቢሎ የተጻፈበትን ቦታ አሳየኝ አይደለ ያልከኝ? እሱን ልነግርህ ነው። አዎ እሱን ልነግርህ ነው። ስማኝ፣ ተረጋጋ፣ ቆይ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ወይንም የክርስትናን ሃይማኖት ተከተሉ ብሎ አዟል ወይንስ አላዘዘም? አጭር ጥያቄ። ልትረዳኝ በቃ ይሄን ጥያቄ እኮ ለመመለስ እኔ የሚለውን ችግር የለውም። አዟል በለኝና ትቀጥላለህ። አይ አላዘዘም ካልከኝ ደግሞ በቃ ከሁለት አንዱ መልስና ታብራራለህ። አብሽር። ያው ኢየሱስ ክርስቶስ ክርስትናን ሃይማኖት ተከተሉ ብሎ አዟል መጽሐፍ ቅዱስ ላይ? እሺ ያንተን ስም ወላጆቹክ ሎጂክ ማስረጃ ይሆነው። ቆይ አንዴ ስያሜ ነው አይደል? ክርስትና ሃይማኖትን ተከተሉ ብሎ ክርስቶስ ሰብኳል ወይ መጽሐፍ ቅዱስ ላይ? አጭር ጥያቄ። ከሰበከ ሰብኳል ብለን ማስረጃህን አይ ስያሜ ነው። ይህ ክርስትና ስያሜ ነው ማለት ክርስትና ማለት የክርስቶስ ተከታዮች ማለት ነው አይደል? ኧረ በፈጣሪ እኮ ሰብከዋል በልና መልስና ከዚያ ማስረጃ ያው እና እዚህ ጥቅስ ላይ በል ችግር የለውም እናዳምጣለን። ገብቶሃል አይደለ? ግን ያንተን ተረትና የአባቶችህን ፍቻ አይደለም የምፈልገው የክርስቶስን ትምህርት ነው እያልኩኝ ነው። ክርስቶስ መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብሎ ሰብኳል ወይ ነው ጥያቄ። አሁን አዎ ሰብኳል ነው መልስህ ወይንስ አይ አልሰበከም ነው? ቅድም ክርስትና የስም ስያሜ ነው። ሰው አሁን ለያንተን ስም ያወጡ ወላጆች አሉ አይደል? ስለ ወላጆች አይደለም፣ ስለ ሁሴን አይደለም ጥያቄው፣ ስለ ክርስትና ሃይማኖት ነው እኮ። ክርስትና ሃይማኖት የተጀመረው ከክርስቶስ ልደት በኋላ የክርስቶስ ተከታዮች ናቸው ክርስቲያንን ብለው ስማቸውን የሰየሙት። ኦኬ ማስረጃ በቃ አሳየም። የዚህ ማስረጃ ኢየሱስ ክርስቶስ በመወለዱ ብቻ የክርስቶስ ተከታዮች ተባሉ። አንዴ እባክህን ክርስቶስ ካረገ ማን ነው ካስተካከለ? የክርስቶስ ተማሪዎች ናቸው ራሳቸውን ክርስቲያን ብለው የሰየሙት አልክ። አሁን በጣም ጥሩ እሺ። ክርስቶስ ግን ሰይሟቸዋል? በዚህ ክርስትና ሃይማኖትን ተከተሉ ብሏቸዋል? ሃይ እሱ ነው ጥያቄ። እሱ ሳያስተምራቸው እንዴት አዲስ ትምህርት ይፈጥራሉ ወደሚለው ገና እመጣለሁ። ክርስቶስ ክርስትና ሃይማኖትን ተከተሉ ብሎ ሰብኳቸዋል ወይ ሐዋርያቶችን? አሁን ጥያቄ የኢየሱስ ተከታዮች ናቸው የእኛ ክርስቲያንን ያሉት ለምንድን ነው የማትረዳው? በቃ ይሄ ጥያቄ እሺ። አንዴ ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ብሏቸዋል ለሐዋርያቶች? እኔን ተከተሉኝ ነው ያላቸው። ይኸውልህ እኔን ተከተሉኝ ነው ያላቸው። ተከተሉኝ ሳይሆን ክርስትና ሃይማኖትን ስለ ሃይማኖት ነው ጥያቄ፣ ስለ ግለሰብ አይደለም። እባክህ በክርስቶስ ያምናሉ ወይንስ ሳያምኑም ክርስቶስን ተከትለዋል አልተከተሉም ሳይሆን ክርስትና የሚባለውን ሃይማኖት ሰብኳቸዋል ወይ? ኢየሱስ ክርስትና ሃይማኖትን ተከተሉ ብሏቸዋል ወይ? ሃይማኖት ምንድን ነው ለአንተ? ምን ማለት ነው ሃይማኖት ማለት? እሺ ብሏቸዋል አላላቸውም? ይሄን መልስልኝ። ሃይማኖት ማለት ምን ማለት ነው? ስለስለውና ትጠይቀኛለህ፣ ችግር የለውም። ከዛ እመልስልሃለሁ። አሁን አንተ ክርስትና እኔ ጠየቅኩትን መልስ። ሃይማኖት ማለት ምን ማለት ነው ለአንተ? አሁን ሃይማኖት ማለት ምን እንደሆነ አልገባህም። ሃይማኖት ማለት ምን ማለት ነው? አምላክ በነቢያት በኩል ይከተሉት ዘንድ የሚደነግግላቸው የሆነ የእምነት መንገድ ማለት ነው። እርሱም አላህ በቁርአን ላይ ሲናገር ለምሳሌ ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው ይላል። ያው ይሄ ነው ሃይማኖት ብሎ ማለት በአላህ ስላመነ አንድ ሰው
በአላህ አምኗልና ስለዚህ ይሄ ሰው የሃይማኖቱ እንዲህ ነው። በአላህ ማመን ከእስልምና ሃይማኖት የመጀመሪያው መሰረት አንደኛው ነው። በክርስቶስ ማመን ወይንም ደግሞ የክርስትና ሃይማኖት ለምሳሌ የመጀመሪያው መሰረት በክርስቶስ ማመን ነው። ከዛ በኋላ ብለህ ታብራራለህ። ስለ ሃይማኖቱ ሰብኳል ወይ እግዚአብሔር ነው። ልክ እንዲሁ ነብያት ወይ ተረጋጋ፣ ቆይ ልጨርስ። ይሄን ሃይማኖትን ተከተሉ ብሎ ክርስቶስ ሰብኳል ወይ አስተምሯል ወይ መጽሐፍ ቅዱስ ላይ? ያው ክርስትና ሃይማኖትን ተከተሉ ብሎ ሰብኳል ኢየሱስ? ያው ጨረስካ? ሰብኳል ኢየሱስ ወይስ አልሰበከ? ክርስትና ማለት እኔ እየነገርኩህ ነው፣ ፌዝ ማለት ነው አይደለም? ሃይማኖት ማለት ፌዝ ማለት ነው አይደል? ሰብኳል ኢየሱስ ወይስ አልሰበከም? ክርስትና ሃይማኖትን ተከተሉ። ይኸውልህ ትርጉሙን እየነገርኩህ ነው አባ ሲማኝ። ሃይማኖት ማለት እምነት ማለት ነው አይደል? አልጠየቅኩም። አንዴ ክርስቶስ ክርስትና እኔ የምጠይቅህ ለምን ማትመልሰው? ሃይማኖት ማለት እምነት ማለት ነው አይደል? እንደምን ብዬ መለስኩልህ? እሺ ሃይማኖት ማለት ብለህ ስጠይቀኝ ጊዜ መልሴን እንኳን በትክክል አይለውም። እርግጠኛ ነኝ፣ ምክንያቱም ከኔ ጋር አይደለም። የራሱን ሀሳብ ለመናገር ብቻ ነው እኔ የጠየቀኝ፣ ራሱ ለማወቅ ራሱ አይደለም፣ ለመስማትም አይደለም። ያን ደግሞ እኔ እንድታደርግ አላደርግህም። ይወጣል አይደል? በክርስቶስ ታምናለህ? አንደኛ ኢየሱስ ክርስቶስ የመጣው ሃይማኖትን ሊሰብክ አይደለም። አይዋ ጎበዝ ልጅ፣ አላሁ አክበር። ኢየሱስ ሃይማኖትን ሊሰብክ አልመጣም አለ። ስለዚህ ክርስትና የሚባልን ሃይማኖት አልሰበከም። ያሰላም ያሰላም ያሰላም። ኢየሱስ ሃይማኖትን አልሰበከም ማለት ነው። ይሄ ሰውዬ ነቢያቶች አልሰበኩም ማስበያለሁ ቅድም። አሁን ደግሞ ኢየሱስ ራሱ ሃይማኖትን አልሰበከም ማለት። ስለዚህ አምላክም ነቢያቶችም ክርስቶስም ያልሰበኩትን ሃይማኖት እንዴት ትከተላላችሁ? እግዚአብሔር ክርስቲያን ሆኖ አላለም? ነቢያቶችም ክርስቲያን ሆኖ አላሉ? ኢየሱስም ክርስቲያን ሆኖ አላለም? ታዲያ ከአምላክና ከነቢያቶች ትምህርት ውጭ ከሆነ የዲያብሎስ ትምህርት እንጂ የሌላ የማን ሊሆን ይችላል? መጽሐፍ ቅዱስ ላይ ምን ይላል? አንደኛ ዮሐንስ ምዕራፍ 1 ቁጥር 10 አካባቢ ላይ በክርስቶስ ትምህርት የማይኖር ሃይማኖት የለውም እርሱ እያለ ይናገራል። ማነው? እግዚአብሔር የለውም፣ አብም ወልድም መንፈስ ቅዱስም የሉትም አለ። በክርስቶስ ትምህርት ውስጥ ደግሞ ክርስቲያን ሆኖ የሚል ትምህርት አለው? ኢላ የለም። ክርስትና እምነትን ተከተሉ የሚል አለው? ኢላ የለም። ይሄ ጎበዝ ልጅ እንዳረጋገጠልን ማለት ነው። ስለዚህ በክርስቶስ ትምህርት የማይኖር በስህተት መንገድ ላይ እንዳለ መጽሐፍ ቅዱስ ይናገራል። ክርስትና ላይ ያለ ሰው ሁሉ ስህተት ላይ ነው ማለት ነው። አላሁ ሙስተዓን። አምላክና ነቢያቶች ካልነገሯቸው ስለ አንድ እምነት እንዴት ነው የምትከተሉት? ይሄን ጥያቄ ወደ እስልምና ላዙሩላችሁ። አሁን የጠየኩትን ሁሉ ማለት ነው። እኔ ምን ነበር ያልኩት? እግዚአብሔር ክርስትና ሃይማኖትን ተከተሉ ብሏል ወይ ወይንም ክርስቲያን ሆኑ ብሏል ወይ ነበረ? አይ አላለም። ወደ እስልምና ብናዘረው ይሄን ጥያቄ አላህ ሱብሓነሁ ወተዓላ ሙስሊም ሆኑ ብሎ አዟቸዋል ወይ? አዎ። ሱራ አሊ ዒምራን ላይ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አላህ ራሱ ቃል በቃል አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ራሱ እንደደነገገው ተናግሯል ወይ እስልምና ሃይማኖትን? አዎ። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ የደነገግኩላችሁ ይላል። ሃይማኖትን ራሱ አምላክ ነው የደነገገው። እዚህ ሰው ምድር ላይ ሰዎች እንትን ያሉት አይደለም። እኛ ሙስሊሞች ነን ብለን ዝም ብለን የምንጠራበት አይደለም። አምላክ ራሱ ነው ሁወ ሰማኩሙል ሙስሊሚን፣ እኔ ሙስሊሞች ብዬ ሰይሜያቸዋለሁ እያለ የሚናገረው ገብታችኋል አይደል? ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እስልምናን እኔ ደነገግኩላችሁ አምላካችን አላህ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን ራሱ አዝዤባቸው የነበረውን ሃይማኖት እያለ ይናገራል። አያችሁ? ልክ እንዲሁ ሁለተኛው ጥያቄ ምን ነበር? እሺ ነቢያቶች ክርስቲያን ሆኑ ብለዋል ወይ ነበር ያልኩት። ክርስትና ሃይማኖትን ተከተሉ ብለዋል ወይ? ላ የለም አላሉም አለ። ቁርአን ላይ ግን ብለዋል ወይ ነቢያቶች ይህንን ወደ እስላም ስናዞሩ? አዎ በደንብ ብለዋል። ለምሳሌ ያዕቆብ ዓለይሂ ሰላም ሱረቱል በቀራ ላይ ምን ይላል? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ አላቸው፣ እነሆ አምላክ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሁናችሁ እንጂ አትሙቱ ይላል። ያው ነቢያቶች ሙስሊሞች ሁኑ እያሉ ያዙ እንደነበር ቃል በቃል ይህን ይመስላል። እሺ አንድ ልጨርስ። አንድ ነቢይ መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ አለ ወይ ተብሎ ነበር? ላ የለም። ገብታችኋል አይደል? እና ወደ እስልምና ብናዞረው ይሄን ጥያቄ መልስ ይኖረው ይሆን? አዎ። ነቢያቶች ራሳቸው ቃል በቃል እኔ ሙስሊም ነኝ ብለዋል? አዎ ብለዋል። ለምሳሌ ኑህ ዓለይሂ ሰላም ወኡሚርቱ አን አኩነ ሚነል ሙስሊሚን አለ በሱራ ዩኑስ ላይ፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ሌላስ ምን አለ? ሱለይማን ዓለይሂ ሰላም ወይም ሰለሞን ወሰደሃ ማ ካነት ተዕቡዱ ምን ይላል? ወሰደሃ ማ ካነት ተዕቡዱ ሚን ዱኒላህ ኢነሃ ካነት ሚን ቀውሚን ካፊሪን
قيل لها ادخل الصرح فلما رأته حسبته لجة وكشفت عن ساقيها قال إنه صرح ممرد من قوارير قالت ربي إني ظلمت نفسي وأسلمت مع سليمان لله رب العالمين لكن ከዛ በፊት ወኩና ሙስሊሚን ይላል ሱለይማን አለይሂ ሰላም ቃል በቃል እኛ ከሙስሊሞቹ ነበርነን እያለ ይናገራል። ከመኖች ከሙስሊሞች ነን እያለ ይናገራል ሱለይማን። ዩሱፍ አለይሂ ሰላም ዮሴፍ የያዕቆብ ልጅ ልክ እንዲሁ ይናገራል ማለት ነው። ስለዚህ ይህን ይመስላል አምላክና ነቢያቶች ያልሰበኩት መንገድ ይህ ስህተት መንገድ ነው። እሺ ከላይ ያለው ልጅ ቤትህ አንሳ። ሁሱ አንዴ ስማኝ፣ በቃ እኔ ልወጣ ነው። አንዴ ተረዳኝ። ሃይማኖት ማለት መጀመሪያ እምነት ማለት ነው። ሰው አምኖ የሚከተልበት ማለት ነው። ይሄን እየተረዳዳን እንሂድ። ይሄ መጀመሪያ ተረዳው። ከዛ ነቢያቶችም ልሂድለት የኔ መንገድ ጨርሻለሁ። እሱ ማስረዳት የሚፈልግበትን መንገድ እስኪ እንስማ። መጀመሪያ ይኸውልህ ነቢያትም ሐዋርያትም የሰበኩለት ያወሩለት ስለ ኢየሱስ ክርስቶስ እንደሆነ ማወቅ አለብን። ከዛ በኋላ ነው ይኸውልህ መጀመሪያ ሽማግሌዎች የሚያወሩበት አሁን እነ አብርሃም ስለ አዳም ራሱ ያወራው ስለ ኢየሱስ ክርስቶስ እንደሆነ ማወቅ አለብን። ሁሉም የሚያወሩት ትኩረታቸው ኢየሱስ ክርስቶስ ላይ ነበር። አዳም ስለ ኢየሱስ አውርቷል። የጌታ ሰው የቱ ጋር ልጅ ላሳይ። ነቢያት ይኸውልህ ሁሉም ያላወሩት ነቢያት ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ ማስረጃ ይባላል። ሌላኛው ስም ማስረጃ አዳም ስለ ኢየሱስ ያወራበት። አዳም እና ኢየሱስ አይተዋወቁም። የሚገርምህ ኢየሱስ ክርስቶስ ራሱ አዲስ ኪዳን ላይ መጥቶ ሲያስተምር አንዲት ቦታ ላይ አዳም ብሎ ስሙን አላነሳም። አያውቀውም። አዳም ኢየሱስን አያውቀውም። ኢየሱስ አዳምን አያውቀውም። እርግጠኛ ነህ? ነቢያቶች አላወሩትም። አዳም ብላ አዳም ያወራበትን አምጣ፣ ወደ እነሱ ምን እንመጣለን። ሁሉንም ላሳይ በተራ ሁሉም ያወራው እሺ ከአዳም ጀምር። ስለ ኢየሱስ ክርስቶስ ያላወራ ሰው መጽሐፍ ቅዱስ ላይ የለም። አዳም ጀምራ ከበጀም እውነተኛ መስዋዕት ማን ነበር? እባክህን አዳም ስለ ኢየሱስ ሰብኳል ብለህናል። እየነገርኩህ ነው። ስማኝ። የቱ ጋር እናብቀው ጥቅሱንና አዳም ስለ ኢየሱስ የሰበከበት። አዳም ልጁን ይስሐቅን አዳም ልጁ ይስሐቅ ነው ልናገርህ ነው። ልጁን ይስሐቅን ሊሰዋ በሄደው ጊዜ አዳም ልጁን ይስሐቅን ሊሰዋ እሺ እዛን ጊዜ ምንድነው የተደረገው ታውቃለህ? ከታች እየሰሙ ነው። ከታች ክርስቲያንስ ምን ትላላችሁ? አዳም ልጁን ይስሐቅን ሊሰዋ በወሰደበት ጊዜ እዛኔ ምንድነው ነው ምን አለው? እሺ ለአዳም ለልጁ ለይስሐቅ ምን አለው? ከዛ እግዚአብሔር የመስዋዕትን በግ አዘጋጀለት አይልም? አዳም ነው እንደሱ ያለው? ተሳስተሃል። እሺ ተሳስተሃል። ከላይ ያለው ክርስቲያን ደግሞ ያውራ። እሺ ሄሎ ክርስቲያን አለ ወዬ እሺ ሰላም እግዚአብሔር ይመስገን ሰላም ነው። እሱ አለን አልሐምዱሊላህ። ከልጁ ጋር እያወራ ነበርና ያው ሁሉም እንግዲህ እውቀታችን እዚህ ጋር ይለያያል። አንተም ያው ኡመቱን ለማጽናት ነው ያው እያስረዳቸው ያለውና እኔም ደግሞ ያው በእኔ በኩል ያሉትን ለማጽናት ነው የመጣሁት። ክርስትናን ኢየሱስ ክርስቶስ ስለ ክርስትና ምን ብለዋል ያልከው ጥያቄ ነበርና ልጁን የጠየቀው ጥያቄ ነበረ እና እኔ አንድ ቃል እያሰብኩ ነበርና ወደ ልቤ የመጣልኝ አንድ ቃል አለ። ማለት እኔ የማወራው በምዕራፍ እና በጥቅስ ነውና ዝም ብዬ ከራሴ አላወራም። ያው ስለምታውቀው ቃሉን ቼክ ባደርግ ደስ ይለኛል። ያው ፍቃደኛ ከሆንክ ማለት ነው።
ጥያቄው ገብቷል? ሞዴል ሄሎ። አዎ ማለት ጥያቄው ማለት እስልምና የነቢያት ሃይማኖት ነው። የነቢያት ሃይማኖት ነው። የጠየቀውን ብለህ ስለ ክርስትና ማስረጃ ልሰጠን ነበረ። ጥያቄውን ድገማትና ወደ መልስ ግባ። ቀጥታ ያው እናዳምጣለን። ምን ነበር ጥያቄው? የጠየቀውን ጥያቄውን መልሼ ልንገርህ። እሺ በጣም አመሰግናለሁ። እሱ እንዳለው ያለውን ነገር የሰማው ነበርና እንዴት ማለት እስልምና የነቢያት ሃይማኖት እንደሆነ ክርስትናም እንደዛ ነው ብሎ እያወራችሁ ነበረ። በመሃል ላይ እስኪ ማስረጃ አምጣ፣ አንድ ነብይ ወይም ደግሞ ኢየሱስ ክርስቶስ ሰብኮ ከሆነ ስለ ክርስትና ማስረጃ አምጣና በማስረጃ እናወራ በሚል እያወራችሁ እንደነበር እየሰማው ነበረ እና እኔ በዚህ ነቢያቶች ክርስትና ሃይማኖትን ተከተሉ ብለው ሰብከዋል። በጣም አመሰግናለሁ። እንግዲህ ስለዚህ ነገር ስነግርህ በጣም እያፈርኩ ነው። ምክንያቱም ለአንተ መናገር የማይጠበቀኝ ነገር ነው። ምክንያቱም ጥያቄው አሁን ይመጥናል ብዬ አላስብም። ምክንያቱም ብሉይ ኪዳንና ኪዳን የሚል መጽሐፍ አለ። ክርስትና ሃይማኖትን ተከተሉ ብለው ነቢያቶች ሰብከዋል ወይስ አልሰበኩም? ሰብከዋል ከሆነ ሰብከዋል እና ወደ ማስረጃው ወሬ አይደለም። ክርስትና ማለት ክርስትና አሁን በነቢያቶች የቀደሙት ነቢያቶች ስለ ክርስትና የሰበኩት ነገር የለም በእርግጥ። ነገር ግን ክርስትና ከኢየሱስ ክርስቶስ በኋላ የመጣ እንጂ ከኢየሱስ ክርስቶስ በፊት የመጣ አይደለም። ምክንያቱም መጀመሪያ አይሁድ የሚባል ወይም ደግሞ የእስራኤላውያን እምነት አለ፣ ይሁዲነት ይሁዲነት እና እግዚአብሔር ከነሱ ጋር ነበር ኪዳን ሲገባ አብሮ ሲጓዝ በኪዳን ከአብርሃም ከነቢያቶች ጋር አብሮ ሲኖር የነበረው ክርስትና ከክርስቶስ በኋላ በክርስቶስ በኩል የመጣ በአዲስ ኪዳን የመጣ እንጂ በኦልድ ስቴትመንት የነበረ አይደለም። በወዝልች እንደዚህ እውነትን ተናገሩ። በቃ ይሄ ትክክለኛ ክርስቲያን ክርስቶስ ካረገ በኋላ ሰዎች የተሰያየሙበት የሆነ ስም ነው እንጂ ነቢያቶችም ሆነ ክርስቶስም አለሰበከም። ክርስትና ሃይማኖት ተከተሉ ብለው ሁሱዬ ለዛ ነው መልስ ለመስጠት የመጣሁትና ለዛ ነው መጽሐፍ ቅዱስ አጠገብ አለ። አንብብልን፣ ችግር የለውም እንሰማዋለን። ኦኬ በጣም አመሰግናለሁ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሬ ያው ቃሉን እንግዲህ ስለምናውቀው አንዴ ፈጠን ብዬ ለማንበብ እሞክራለሁ። 13 ማለት ነው። እንዲህ ይላል። መሰረቱን ልነግር ነው ያው የተመሰረተበትም ማለት ነው። ኢየሱስም ወደ ፊልጵዎስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተ እኔን ማለት ይሄ ንግግሩ የሚያደርገው ከደቀ መዛሙርቶቹ ጋር ከ12ቱ ደቀ መዛሙርት ጋር ነው ይሉታል አሉ። እርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይህንን ምን አላለለም አልገለጠልም አለውና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተ ክርስቲያኔን እሰራለሁ። በምን በዚች አለት ላይ ቤተ ክርስቲያኔን ማለት ቤተ ክርስቲያን ማለት የክርስቲያን ቤተ አሁን እስኪ አንተ ቤተ ክርስቲያን ማለት ምን ማለት ነው? ቤተ ክርስቲያን ማለት የክርስቲያን ቤት። አሁን ቤተ የሁሱ ቤት እያልኩ ነው። ቤተ እስራኤል የእስራኤል ቤት እያልኩ ነው አይደለ? ቤተ ክርስቲያን ማለት የክርስቲያን ቤት ሰው ኢየሱስ ክርስቶስ ነው ለደቀ መዛሙርቶቹ ከአይሁዶች ወይም ደግሞ ከእስራኤላውያን
ሲያሳድዱት ሊወግሩት ሊገሉት ከሚፈልጉ ተለይቶ ወይም ደግሞ ተነጥሎ ለደቀ መዛሙርቱ እናንተ እኔን ማን ትሉኛላችሁ? እስኪ ስለኔ ዕውቀት ካላችሁ ንገሩኝ ብሎ ጠየቃቸው። ነብዩ ኤልያስ ነህ፣ እንደዚህ ነህ፣ መጥምቁ ዮሐንስ ነህ ይላሉ ሰዎች። እናንተ እኔን ማን ትሉኛላችሁ? እግዚአብሔር አብ አባቱ ታላቁ የሰማይና የምድሩ ባለቤት እግዚአብሔር አብ ለጴጥሮስ ምን አደረገለት? ገለጠለት፣ መገለጥን አመጣለት። ምን አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መገለጥን አመጣለት። እርሱም ደግሞ ተናገረ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ኢየሱስ ክርስቶስም ተመልሶ እንዲህ አለ። አንዴ አሁን ቅድም አነበብከው አይደል? ለማብራራት ነው፣ ሐሳቡን ለማብራራት ነው። አብራራው። ቅድም አነበብከውና አብራራው። አሁንም እየደገምከው ነው። ስለምናውቀው አዲስ ስላልሆነ በሱ ላይ ሐሳብ ልስጥህ። በደንብ አስተውል። አንተ ኢየሱስ ክርስቶስ ምን ብለህ ነው የምታምነው? ፍጹም ሰው ፍጹም አምላክ ብለህ ነው አይደል የምታምነው? ክርስቲያኖች yes በጣም ጥሩ። እዚህ ቦታ ላይ እንደው አምላክ የገለጠለት የተባለው ጴጥሮስ አንተ ፍጹም ሰው ፍጹም አምላክ ነህ የሚለውን ቃል ነው የገለጠለት ወይንስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ የሚለውን ቃል ነው የገለጠለት? ሁሱ አሁን እዚህ ጋር የተሳሳትከው ምን እንደሆነ ታውቃለህ? አሁን ስለ ክርስትና ነው እያወራን፣ ሌላ ርዕስ። ወይ አንዴ ስህተት አይደለህ። ጥያቄ እየተጠየቅክ ተሳስተሃል አይባልም። ስናገር ጊዜ የተናገርከው ስህተት ነው ትላለህ። ጥያቄ እየተጠየቅክ ገና ስህተት ነው ወደሚለው ስህተትነትህን አንተ እንደምትረዳ ስለወቅ ነው። አንተ ጥያቄ ሳይመለስ ወረታችን እንሄዳለን፣ ችግር የለውም። ጴጥሮስ የገለጠለት እግዚአብሔር የገለጠለህ ብለህ አካበድከው። እንደውም እንኳን ከበድከው በጣም ጥሩ ነገር ነው ያነሳው። ገብቶሃል አይደለ? ጴጥሮስን እግዚአብሔር የገለጠለት ይሄ የኢየሱስ አምላክ ነው ብሎ እንዲናገር ነው ያደረገው እግዚአብሔር ጴጥሮስን፣ ወይንስ የሕያው እግዚአብሔር ልጅ ነህ ክርስቶስ ነህ አንተ ነው ያለው? ያላ መልስ። ለጴጥሮስ ያልተገለጠ ለክርስቲያኖች ተገልጧል ዛሬ። ጴጥሮስ አንተ ፍጹም ሰው ፍጹም አምላክ ነህ ብሎ አልገለጸውም ክርስቶስን። ክርስቲያኖች ግን በዚህ ተቃራኒ አይ ፍጹም ሰው ፍጹም አምላክ ነው ብለው ያምናሉ። ይሄን እግዚአብሔር ገልጦላቸው ነው ወይ? ለወፍ ኢየሱስ ራሱ ገልጦላቸው ነው ወይ? ለወፍ ለሐዋርያት ያልተገለጠ ዛሬ ለክርስቲያኖች ተገልጧል። በጣም ተገልጧል። በጣም የሚገርመው ተገልጧል። በጣም የሚገርመው ተገልጧል። በጣም የሚገርመው ተገልጧል። በጣም የሚገርመው እሺ በጣም አመሰግናለሁ። እንግዲህ አኛውን ጥያቄ መልሳለሁ። የመጀመሪያው ለጴጥሮስ እግዚአብሔር የገለጠበት የክርስትና እምነት መሰረት ነው ኢየሱስ ክርስቶስን አምላክ ነው የሚል ቃል ነው ወይንስ ደግሞ ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ የሚለውን ቃል ነው የገለጠበት? በጣም ጥሩ። በጣም አለው አባ አለው don't worry ምን አለ መሰለህ፣ ማለት አሁን ተከታታይ መገለጦች ይመጣሉ። ኖርማል ደግሞ በመጽሐፍ ቅዱስ በሐዋርያቶች የጻፈው አሁን ለምሳሌ ኢየሱስ ክርስቶስ በእናንተ መካከል የተገለጠ ሰው ነው የሚል ሰውነቱን ይገልጣል። ስለ ሰውነቱና ስለ አምላክነቱ ስለ ሰውነቱና ስለ አምላክነቱ ነበብከው ጥቅስ ላይ ለጴጥሮስ አምላክ እግዚአብሔር የገለጠለት አምላክ ነው ኢየሱስ የሚል ቃልን ነው ትምህርትን ነው ወይንስ ደግሞ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ነው የተናገረው? እሱ ነው የገለጠለት። ያው ኦኬ አሁን በክርስትና መሰረት ላይ ኢየሱስ ክርስቶስ አሁን የድንግል ማርያም ልጅ እንደሆነ ሁላ የእግዚአብሔር ልጅ እንደሆነ እናምናለን። ስለዚህ በእግዚአብሔር ልጅነቱ ትልቅ መሰረት ነው። የእግዚአብሔር ልጅ እንደሆነ ካላመንክ፣ ምክንያቱም የእግዚአብሔር ልጅ እንደሆነ ካላመንክ አትድንም። ምክንያቱም እርሱ የእግዚአብሔር ልጅ ነው፣ ከሰማይ የመጣ መሆኑን ለመግለጥ ነው። የደህንነት ዋና መሰረቱ ስለሆነ ነው ለጴጥሮስ የተገለጠለት። ስለዚህ
ይሄ የእግዚአብሔር ልጅ መሆኑ አምላክነቱን የሚገልጥ ነው፣ አምላክነቱን የሚያሳይ ነው። ምክንያቱም የሰው ልጅ ሰው ነው፣ የውሻ ልጅ ውሻ ነው፣ የአንበሳ ልጅ አንበሳ ነው፣ የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ወይችን ተረተዋት። የእግዚአብሔር ልጅ ማለት ራሱ እግዚአብሔር ነው የሚለውን ጥቅስ ከየት ነው ያገኘው? የውሻ ልጅ ውሻ ነው፣ የሰው ልጅ ሰው ነው የሚል ልጅ ከመጣላ አምላክ ነው ኢየሱስ ይላል። ማን ነው እንደዚህ ብላ ያስተማራችሁ? ወላሂ ወደ ገደል ላይ የሰደዷችሁ። ኖ እውስዬ አንተ እንደፈለግክ ማሰብ ትችላለህ። ነገር ግን እውነታው እንደዛ ነው። የእግዚአብሔር ልጅ ማለት አምላክ ማለት ነው የሚል ጥቅስ አሳየን መጽሐፍ ቅዱስ ላይ። ማን ነው እንደሱ ብላ ያስተማረ ነብይ? ምክንያቱም የእግዚአብሔር ልጅ ይባሉ ነበር ከዚያም በፊት። ነገር ግን የእግዚአብሔር ልጅ ማለት አምላክ ነው ማለት ነው ተብሎ የተገለጸበት ቦታ ካለ አሳየን። ካልሆነ ይሄ ፍች ከየት ነው? ከቤተ ክርስቲያን ያገኙታል። ቤተ ክርስቲያን እንደፈለገች አድርጋ ትፈታላቸዋለች፣ ክርስቶስን አምላክ ታደርግላቸዋለች። ካልሆነ ጥቅሳም ከመጽሐፍ ቅዱስ ነው። ያላ እሺ፣ እኔ አሁን ማስረጃ ከመጽሐፍ ቅዱስ አንድ ጥቅስ ላምጣልህ። ምን የሚል ጥቅስ በለኝ። ያው ምንድነው? የእግዚአብሔር ልጅ ማለት አምላክ ማለት ነው የሚል ጥቅስ ነው። አሁን መጽሐፍ ቅዱስ ላይ ብዙ አሁን እኛ ራሱ የእግዚአብሔር ልጆች ተብለናል። ሌሎችም የእግዚአብሔር ልጆች እንደተባሉ እንረዳለን። እባክህን የእግዚአብሔር ልጅ ማለት አምላክ ማለት ነው። ምክንያቱም የሰው ልጅ ሰው ነው፣ የውሻ ልጅ ውሻ ነው እያልክ ምሳሌ ሰጠህ። ይህን ተረቱን ትውት አድርገውና መጽሐፍ ቅዱስ ላይ ጥቅስ አለ ወይ? የእግዚአብሔር ልጅ ከተባለ አምላክ ነው ማለት ነው የሚል ጥቅስ አለ ወይ ነው? አያሳይም አይደል? ተስፋ ቁርጥና ክርስቶስ ወደሚለው እንመጣለን። ይሄ ያው እግዚአብሔር ልጅ የሚለው ታልፈዋለሽ። ምክንያቱም ለዚህ ጥቅስ የሚሆን የለም። የእግዚአብሔር ልጅ መባል አምላክነትን ያሰኛል የሚል ጥቅስ የለም። ስለዚህ አሁን ክርስቶስ ነህ ብሎታል አይደለ? ካኑ ሄሎ አሎ አይ ለአንተ መመልሰው መልስ እንትን እያልኩ ነው። ቀጥል የሰማው ነው። በቃ መልስሽ እሱ የእግዚአብሔር ልጅ መባል አምላክነትን ያሰኛል የሚል ጥቅስ አሳየ። አይ እሺ የእግዚአብሔር ልጅ the holy one ቅዱሱ የእግዚአብሔር ልጅ አሁን ለምሳሌ ቅዱሱ የእግዚአብሔር ልጅ ሲባል ማለት ተከታይ እንደሌለው ሌላ አማራጭ እንደሌለው እንረዳለን። ያንተን አረዳዳት እንደሚፈልግ ነው። የመጽሐፍ ቅዱስ ጥቅስ ነው። የእግዚአብሔር ልጅ ማለት አምላክ ማለት ነው ብሎ የሚናገር ጥቅስ አለው የመጽሐፍ ቅዱስ ላይ። ይሄ አረዳድ እኮ ነው ወደ ለሰደዳቸው እያልናቸው ነው። የነቢያት ትምህርት ያልሆነ የክርስቶስ ትምህርት ያልሆነ ከየት ነው ያመጣቸው? የእግዚአብሔር ልጅ መባል አምላክነትን ያሰኛል የሚል ጥቅስ አለው የመጽሐፍ ቅዱስ ላይ። እሱ ማለት አሁን እንደዚህ ቃል በቃል ምንም ነገር የትኛውንም ጥያቄ አሁን ብንጠይቅ ላይመለስ ይችላል። ግን እኛ ማለት በቃ የተመሰረተበት መሰረት አለ። በመሰረቱ ነው የምንቀጥለው። ሶስት ስናሳየን የእግዚአብሔር ልጅ መባል አምላክነት ነው የሚለው ጥቅስ አሳየን። እሺ በቃ ያው እሺ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አንድ ጥቅስ ላሳየ። ልጁ ነው አይደለም? የእግዚአብሔር ልጅ አምላክ አይደለም? የእግዚአብሔር ልጅ ልጁ ነው አይደለም? ገባኝ። የምትመልሰው ነገር አይደለም። እዚህ ላነሳኸው ጥቅስ ከዛ ያወጣህ የኔ ጥያቄ ጠይቀሃል፣ ትመልሳለህ። አንተ ምን አልክ? አምልጦህ መጽሐፍ ቅዱስ ላይ ያለ ነገር ካለ የእግዚአብሔር ልጅ ማለት አምላክነት ነው ብለህ ተናግረሃል አይደል? ስለዚህ እንዲህ ብሎ ያስተማረ ጥቅስ አለው መጽሐፍ ቅዱስ ላይ የእግዚአብሔር ልጅ ከተባለ አምላክ እንደሆነ አካል የሚያሳይ ይሆናል። አይ ኦኬ እሺ እሱዬ እየሰማኝ ነው? አዎ እየሰማኝ ነው። እኔ አሁን የምመልስልህ አሁን ያንተን የፍላጎትህን ጥያቄ ለመመለስ አይደለም። እኔ መጽሐፍ እንደሚል ነው ለመናገር ከመጽሐፍ ቅዱስ አሁን የተጻፈውን ነው። ቆይ ልጨርስ። የተጻፈውን ነው የምመልስልህ፣ ያልተጻፈውን አልመልስልህም። የተጻፈውን ብቻ ነው መልስልህ። ሁለተኛ የኔ ፍላጎት አይደለም። ልክ ጥያቄ ለተናገሩት ንግግር ማስረጃ ሲጠየቁ ጊዜ መልሱ ሲያጡ አንተ እንደምትፈልገው መመለስ አይጠበቅብኝም ይላሉ። እኔ የምፈልገው ሳይሆን አንተ የተናገርከውን አሳየኝ መጽሐፍ ቅዱስ ላይ ነው ያልኩት። እኔ አንተ ምን አልክ? የእግዚአብሔር ልጅ መባል አምላክ ነው ማለት ነው አልክ። ከዚያ ምን አመጣህ? ከመጽሐፍ ቅዱስ ሳይሆን ከተረት ማስረጃ መጣ። ምን አልክ? የሰው ልጅ ሰው ነው፣ የውሻ ልጅ ውሻ ነው። ስለዚህ የእግዚአብሔር ልጅ እግዚአብሔር ነው አልክ። አየህ አይደለ? ስለዚህ መጽሐፍ ቅዱስ ላይ የእግዚአብሔር ልጅ ከተባለ እንዳካል አምላክ መሆኑን ያሳያል የሚል ትምህርት አለው፣ ይጠቅሳል ወይ መጽሐፍ ቅዱስ ላይ?
እሺ ማለት አሁን ባልከው ሳይሆን ምናልባት ከተገናኘ ብዬ አንድ ጥቅስ አለ። እሱን ላንብብልህ ቼክ ላድርግ። እኔ አልጠየኩም። የምጠይቀውን ጥያቄ ወደ ስማክስል ከሆነ ስማኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ይህ ማለት ከእግዚአብሔር ውጭ እንደዚህ ራሱን እንትን ብሎ በእኔ እመኑ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ብሎ ሊናገር የሚችል ከኢየሱስ ውጭ ማንም የለም። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ራሱ እግዚአብሔር እንደሆነ የሚያሳየኝ ይመስለኛል። በቃ ይመስለኛል። አላህቱ እየተናገረ በእግዚአብሔርም እመኑ ከዚያስ በእኔም እመኑ ብሎ አላህቱ ተናገረ። የለም ማልክ መጽሐፍ ቅዱስ ላይ እመኑ የተባለባቸው ከእግዚአብሔር ጋር አብሮ አሉ ሁሉም ነብያት። መጽሐፍ ቅዱስ ላይ ምን ይላል? በእግዚአብሔር እመኑ በነብያቱም እመኑ ይላል። ላሳየህ፣ ጥቅሱን ትፈልጋለህ? ላሳየህ? ኖ የስ ከእግዚአብሔር ጋር አድርጎ እመኑ የተባለበት አለ ወይ እያልክ ነበር። አዎ ነብያቶችን ሁሉ እመኑባቸው ተብሏል። ከእግዚአብሔር ጋር አያይዘው እዛው በእግዚአብሔር እመኑ በነብያቱም እመኑ የሚል ጥቅስ አለ። አይኖ አውቃለሁ እኮ። ስለዚህ በነብያቶች ታምናለህ ልክ እንደ እግዚአብሔር እንዴ? ነቢያቶች እኮ ከእግዚአብሔር የተላኩ ሰዎች ናቸው። ኢየሱስ ክርስቶስም ከእግዚአብሔር የተላከ ነው አይደለ? በትክክል አይዎ፣ ነቢያቶች ከእግዚአብሔር የተላኩ የተመረጡ ናቸው አለ። ኢየሱስ ክርስቶስም ከእግዚአብሔር የተመረጠ የተላከ ነው። ኢሳይያስ 42:1 ላይ እነሆ የመረጥኩት ባሪያዬ ይለዋል ኢየሱስ ክርስቶስ። እሱም ተመርጦ ነው፣ ከባሪያዎች መካከል ነው። ልክ እንዲሁ መልእክተኛ የተላከ ነው ወይ? አዎ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አባቱ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ስለዚህ ነቢያቶች የተመረጡና የተላኩ ናቸው እኮ አለ። ኢየሱስ ክርስቶስም የተመረጠና የተላከ ነው። በሁለቱ ጥቅሶች መሰረት የተመረጠ ይለዋል፣ የተላከ ይለዋል። ከነቢያቶች አትለየው። ዘካተል ፊጥር አለ። ዘካ ከእስልምና መሰረቶች መካከል ዋና ከሚባሉት ከአምስቱ አንደኛው ነው። ስንተኛ ደረጃ ላይ ይይዛል እርሱ? ሶስተኛ ደረጃ ላይ። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቡኒየል ኢስላም ዐላ ኸምስ ሸሃደተ ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው ምንድነው? ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር፣ እንዲሁም እኔ የእርሱ መልእክተኛ መሆኔን መመስከር። አንደኛ ይሄ ነው። ሁለተኛ ምን አሉ? ሶላትን ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ ጊዜውንና ወቅቱን ጠብቆ መስገድ። ከዚያ በኋላ ዘካ መስጠት ምጽዋት መስጠት ማለት ነው። ዘካ ብሎ ማለት እንደ ቋንቋ ትርጓሜው ምንድን ነው? እኔ ጥያቄ አለኝ። እያወራህ ነው፣ ጨርስና ትጠይቃለህ። አብሽር። ዘካ መንጻት ማለት ነው። ያ ማለት ሰውየው ለድሃዎች በሚሰጥ ጊዜ ከኃጢአቱ ይነጻልና የሚያነጻ ነገር ተብሎ ተገለጸ። ዘካ ተብሎ አላህ ሱብሓነሁ ወተዓላ በቁርአን ላይ ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ወቱዘኪሂም ቢሃ ይላል። ኹዝ ሚን አምዋሊሂም ሰደቃ፣ ሙሐመድ ሆይ ከሰዎች ከገንዘባቸው ምጽዋትን ያዝ ተቀበልና ለድሃዎች ስጣቸው። ምክንያት ያ ለምን እንደሚጠቅም ሲናገር ቱጠሂሩሁም ታነጻቸዋለችና ያቺ ምጽዋት፣ ወቱዘኪሂም ቢሃ በእርሷ እነርሱን ታነጻቸዋለህ እያለ ይናገራል። ወሰሊ ዐለይሂም ስለ እነርሱም ጸሎት አድርግላቸው፣ ኢነ ሶላተከ ሰከኑን ለሁም እያለ ይናገራል። ወላሁ ሰሚዑን ዐሊም ፊ ሱረት ተውባ። ስለዚህ ዘካ ማለት ይህ ነው። ሰው ልጅ ከኃጢአቱ ነፃ የሚወጣበት ወይም ደግሞ ከኃጢአቱ የሚነጻበት የሆነ የአምልኮ ስርዓት ነው። እርሱም ለድሃዎች የሚያደርገው ምጽዋት ነው፣ እርዳታ ነው፣ ማብላት ማጠጣት ነው። እሺ ዘካ ለሁለት ይከፈላል። አንደኛ ዘካተል ማል፣ ሁለተኛ ዘካተል ፊጥር በመባል ይከፈላሉ። ዘካተል ማል ብሎ ማለት የገንዘብ ዘካ ማለት ነው። የገንዘብ ዘካ በአንድ ሰው ላይ በአመት አንዴ የማውጣት ግዴታ ያለበት የዘካ አይነት ሲሆን መጠን እና ጊዜ አለው። መጠኑ ምን ያክል ነው ከተባለ አንድ ሰው ዘካ የሚወጅብበት ግዴታ የሚሆንበት ምን ያክል ገንዘቡ ምን ያክል ሲደርስ ጊዜ ነው ወደሚለው ስለመጣ ነቢያችን ሰለላሁ ዐለይሂ ወሰለም በሁለት ነገራቶች ላይ ያስቀምጡልን። አንደኛ በብር፣ ሁለተኛ በወርቅ። ብር ስላቸው የፍራንኩ ሳይሆን ጌጡ ማለት ነው። በእነርሱ በሁለቱ ነው ያስቀምጡልን። በብር ከሆነ 595 ግራም የሚመዝን ብር ያለው ሰው ያ በገንዘብ ሲሰላና ሲለወጥ ጊዜ የሚመጣው ገንዘብ እጃችሁ ላይ ካለና ኢዛ በለገ ኒሳብ ወሐለ ዐለይሂ አልሐውል ዓመት ሲዞርበት ያ ነገር እጃችሁ ላይ ገብቶ ከዚያ ከመጠኑ ያልቀነሰ ከሆነ የዛኔ ዘካ ይወጅብበታል።
በወርቅ ከሆነ ደግሞ 85 ግራም ነው። እነዚህ ሁለቱ በነቢያችን ሰለላሁ ዐለይሂ ወሰለም ዋጋቸው እኩል ነበር። የ85 ግራም ወርቅ ዋጋና 595 ግራም ብር ዋጋ እኩል ነበር፣ ተመጣጣኝ ነበር። ለዚህ ነው በሁለቱም እንደ ምሳሌ አድርገው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት። አሁን ላይ ግን ያ ነገር ጨምሯል። አንደኛው ቀንሷል። የወርቁ ዋጋ በጣም ጨምሯል፣ ብሩ ደግሞ እንዳለ ነው የቀነሰ ነው። ስለዚህ እኩል አይደለም። ታዲያ በየትኛው ነው መስጠት ያለብን ከተባለ ለብዙ ሰዎች እንዲያወጡ የሚጋብስ የሆነውና ለብዙ ድሃዎች ተደራሽ እንዲያደርግ በሚሆነው ነው መሰጠት ያለበት። እርሱም ምንድነው? በብር ነው መሆን ያለበት። በወርቅ እናድርግ ብንል በጣም ከፍ ያለ ስለሆነ አሁን ላይ የወርቅ ዋጋ ከብሩ ይልቅ የዛኔ ብዙ ሰዎች እንዳያወጡ ይሆናሉ። ለብዙ ድሃዎችም ተደራሽነት ላይኖረው ይችላል። በብር ከሆነ ግን ዋጋው በጣም የቀነሰ ስለሆነ ብዙ ሰዎች እንዲያወጡ በርን ይከፍታል፣ ለብዙ ድሃዎች ተደራሽ ይሆናል። ስለዚህ በብር ነው መስጠት ያለበት። ስለዚህ ምን ያክል ነው መጠኑ? 595 ግራም ብር የሚመጥን ገንዘብ ያለው ሰው እንዴት ያደርጋል ከተባለ በአካባቢው ወደሚገኝ ወርቅ ቤት ይሄድና 595 ግራም ብር ምን ያክል ያወጣል በዚህ ጊዜ ብሎ ይጠይቀው። ያን ሰው ለምሳሌ 100 ሺህ ብር ያወጣል ካለው ይሄ ሰው 100 ሺህ ብር እጁ ላይ ገብቶ አመት ዞሮበት ሞልቶት ከሆነ ይሄ 100 ሺህ ብር ከእጁ ላይ ሳይቀነስ የዛኔ ዘካ ይወጅብበታል። ምን ያክል ነው ታዲያ ከዚህ ከ100 ሺህ ብር ሊያወጣ ቢችለው ከተባለ ለ40 ማካፈል ነው ባጭሩ። ያለህን ገንዘብ ሊሆን ይችላል። ያለ 40 ስታካፍል የሚመጣው ውጤት የዘካ ብር ነው። 100 ሺህ ሲካፈል ለ40 ስንት ይመጣል? 2500 ብር። ስለዚህ በዚህ መልኩ ነው የምታወጣት። ይህ ምን ይባላል? ዘካተል ማል ይባላል። ቃዒዳው መርሁ ምንድነው? ለማውጣት ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ሐዲስ ላይ ኢዛ በለገ ኒሳብ ወሐለ ዐለይሂ አልሐውል ፈቀድ ወጀበ ፊህ ዘካ። አንድ ሰው የዘካ መጠኑ ገንዘቡ ደርሶ አመት ዞሮበት ሞልቶት ከሆነ ይሄ ሰው ዘካ ያወጣል። ሁለተኛ የዘካ አይነት ምንድነው? ዘካተል ፊጥር የሚባለው ነው። የረመዳን ፊጥር ዘካ ይፈቻል። እሱ ነው ጥያቄ። ወንድማችን ምንድነው ከ15ኛው ቀን ጀምሮ መስጠት ይቻላል ወይ ይሄን የሚል ነው። ላ አይቻልም። ዘካተል ፊጥር የሚሰጠው መቼ ነው የሚለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ሐዲስ ላይ قال النبي صلى الله قال عبد الله بن عمر رضي الله عنه فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاعا من تمر وصاعا من شعير وصاعا من بر وأمر أن تخرج قبل خروج الناس لصلاة العيد. من عبد الله بن مسعود يا الله ملكتنا النبي صلى الله عليه وسلم زكاة الفطر በእያንዳንዱ ሰው ላይ ግዴታ አድርገዋል። አቅሙ ባለው ሰው ላይ ማለት ነው። በወንድም ላይ በሴትም ላይ በትልቅም ላይ በትንሽም ላይ ልክ እንዲሁ በባሪያም ላይ በሁሩም ላይ ግዴታ አድርገዋል። አቅሙ ያለው ሰው ላይ ማለት ነው። አቅሙ ያለው ሰው። ስለዚህ ይሄንንም ሰዎች ለዒድ ሶላት ከመውጣታቸው በፊት እንዲሰጥ አዘዋል። ስለዚህ በ15ኛው ቀን ለዒድ ይወጣል እንዴ? አይወጣም። ስለዚህ ለበዓሉ ዓላማው ምንድነው? በበዓሉ ቀን እነዚህ ድሃዎች ምስኪኖች ቤታቸው ሆነው በደስታ እንዲያሳልፉ እነርሱን ወጫቸውን መቻል ነው ዓላማው። ገብታችኋል? የበዓል ቀን እንዳይለምኑ፣ በበዓል ቀን ውጭ ላይ ደጅ ላይ ወጥተው በመደሳቻ ጊዜያቸው ቀናቸው በልመና እንዳያሳልፉ ሲባል ነው ይህን ኢስላም የደነገገላቸው። እንዲሁም ደግሞ ለጾመው ሰው በጾሙ ላይ ጉድለት ካለበት ያን ያሟላለታል፣ ጉድለቱን ይሸፍንለታል፣ ይሞላለታል። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ፈኢነሁ ጡህረቱን ሊሳኢም ወጡዕመቱን ሊልመሳኪን አሉ። ይህ ዘካተል ፊጥር ለድሃዎች ምግብ ሲሆን ልክ እንዲሁ ደግሞ ለጾመው ሰው ለጾሙ ንጻት ሲሆን እያሉ ተናግረዋል። ይህ ነው ዓላማው። ስለዚህ ታላቁ ዓሊም ሼኽ ኢብኑ ዑሰይሚን ረሂመሁላህ ተዓላ ይህን አስመልክተው ምን አሉ? ከረመዳን 28ኛው ቀን ጀምሮ እስከ ዒድ ሶላት ድረስ ባለው ጊዜ መሰጠት አለበት አሉ። ምክንያቱም ዓላማው ምንድነው? በበዓል ቀን እነዚህን ድሃዎች እንዳይለምኑ ወጫቸውን መሸፈን ስለሆነ ቀድሞ መሰጠት አለበት። ያ ነው። ከበዓል ቀን በኋላ ማውጣት ይቻላል ወይ? በዓሉ ከሆነ በኋላ ላ አይቻልም። ቀድማቸው ስጧቸው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በበዓል ቀን እንዳይለምኑ፣ ከሰው ፊት እንዳይቆሙ። በደስታው ቀን ሰው እንዴት ይለምናል? ያ እንዳይሆን ግዴታ ነው ስጧቸው ለሌላቸው ሰዎች ብለው ተናግረውላቸዋል ነቢያችን ሰለላሁ ዐለይሂ ወሰለም። የምስኪኖች አባት፣ የድሃዎች አባት። አይ ሌላኛው ጥያቄ ምንድን ነው? እና እሱ እንዲመሰል ከሳዑዲ አረቢያ ነው ማለት በኋላ ነው መልክላቸው ገባ እንዲደርስላቸው ብዬ ማለት ነው። እሺ ضروري ይሆናል። ይሄም ልመልስልህ
እሺ በገንዘብ በብር ነው የምንሰጠው ወይንስ በሚበላ በእህል ነው የሚለውን በተመለከተ የሚሰጠው በሚበላ በእህል ነው። ብር አይሰጥም። ምንም እንኳን አህናፎች ያንን ይቻላል ብለው ቢናገሩም ከማስረጃ አንጻር በፍጹም በእህል እንጂ የሚሰጠው በብር አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በምን እንደሚያወጡ ሰዎች ሲናገሩ አብዱላህ ብን መስዑድ ሲናገር ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተ አልፊጥር على الرجال والنساء والصغير والكبير والعبد والأمة صاعا من تمر نابت أو صاعا من شعير أو صاعا من بر كتمر عند طاسة ወይንም ደግሞ ከስንዴ ወይንም ከገብስ አሉ። ይህ በሰዓቱ አብዛኛው ሰዎች ሲበሉት የነበረው ምግብ ስለነበር ነው። በአካባቢያቸው ቂጣ ነው የሚበሉት በአብዛኛው በዚያ ዘመን ሰዎች። እንዲህ የዘመነ ምግብ አልነበረም። ገብታችኋል? ስለዚህ በዘመኑ ከሚበላው ሰዎች በአካባቢያቸው ከሚበሉት ነገር ነው የሚደነግገው። አሁንም በአካባቢያቸው በአብዛኛው ሰዎች የሚበሉት ሩዝ ከሆነ ሩዝ ትሰጧቸዋላችሁ። ማሽላ ከሆነ ማሽላ ይሰጣል። ጤፍ ከሆነ ጤፍ። በአንድ ሰው ላይ ስንት? አንድ ጣሳ። አንድ ጣሳ ሲባል ግን አሁን ባለችው ጣሳ አይደለም። አሁን ባለችው ጣሳ ሳይሆን በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበረው ጣሳ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበረው ጣሳ ታዲያ በዚህ ጊዜ ምን ያክል ኪሎ ይመዝናል ከተባለ ታላቁ ዓሊም ሼክ አብዱልዓዚዝ ብን ባዝ አላህ ይዘንላቸው ምን አሉ? ወደ 3 ኪሎ አካባቢ የተጠጋ ይሆናል አሉ። 2 ኪሎ ከ75 ግራም ምናምን አካባቢ 3 ኪሎ ሙሉላቸው። አያችሁ፣ ጣሳው ራሱ የሚጠቀሙበት በጣም ትልቅ ነበር ማለት ነው። በጣም ትልቅ ነበር ጣሳ የሚጠቀሙበት። ተክለ ሰውነታቸውን በዚያው ልክ ነበር። ብዙ ጊዜ እናታችን አይሻ 9 ዓመት ሲባል ጊዜ አሁን እንዳለችው 9 ዓመት ህፃን ትመስላቸዋለች። ላይ አይደለም። የሚጠቀሙባቸውን እቃዎች ተክለ ሰውነታቸውን ስታነቡ ጊዜ ሐዲስ ላይ ከኛ በላይ ነበሩ። ምክንያቱም ከአዳም ጀምሮ ሰዎች ተክለ ሰውነታቸው እየቀነሰ መጥቶ ነው። አዳም ስንት ሜትር እንደሆነ ኢስላም ይናገራል። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም አዳም 60 ክንድ ነበር ቁመቱ አሉ። 30 ሜትር ማለት ነው። ከዛሬ ሰው ጋር ይገናኛል ወይ አዳም? ላ አይገናኝም። ዛሬ አዳም ቢመጣ እንደው ሚስት ያገኛል ምድር ላይ ለእርሱ የምትሆን? ላ በፍጹም አያገኝም። 2 ሜትር የማትሞላ ሴት ለ30 ሜትር ሰው ትዳር በፍጹም ልትሆን አትችልም። ስለዚህ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበረችው እናታችን አይሻ የዛሬ 1447 ዓመት በፊት የነበሩ ሰዎች ናቸው። 1447 ዓመት በፊት የነበረና ዛሬ ያለውን ማነጻጸር ተገቢ አይደለም። የእናታችን አይሻ ዘመን ጣሳ ሲጠቀሙበት የነበረውን ሐዲስ ላይ ስናየው ጊዜ ከአሁኑ ጋር የሚገናኝ አይደለም። ገብታችኋል? ምን ያክል ነው? ወደ 3 ኪሎ የሚመዝን ነው። አሁን ያለችውስ 1 ኪሎ ናት የምትሆነው አይደል? ገብታችኋል? አይ ይሄ ነው ጥያቄ ያለ። ቀጥል። ታዲያ ምን አድርገው? አሁን ያለፈ አመት ካለ መመለስ ይቻላል? አሁን ያለፈው አልፏል። ከዚህ በኋላ ላለው ግን በእህል ነው የሚሰጠው። ለእናትህ፣ ለአባትህ፣ ለወንድሞችህ፣ ለአንተ ምናምን አስበህ ለእያንዳንዳቸው 3 አይ ባረከላሁ ፊክ። መርሐባ። ሰላም አለይኩም። አለይኩም ሰላም። አላህ ያህን ይመልስልህ። በቅድሚያ ያኔ አሁን ካለው ከታች ያለው ግን ሱራ አዲስ ይጠይቅ መሰለኝ። ተረኛ ነው ሱራ አለ ከታች ሱራቅ ሄሎ ጠይቅ። እሺ የለ መሰለኝ። እሺ አሁን ካሉት ማለት አሁን ረመዳን 2 ወር ምናምን ቀርቶታልማ። 2 ነው። እዛ ድረስ ባሉት ቀናቶች ብጾም ተቀባይነት አለው? ጾሚ። የረመዳን ቀጣ ካለብሽ ተለጾሚ። አይ ቀዳ አይደለም። ዝም ብለሽ ስናጾም ለመጾም አዎ ሳታቋርጭ ሁሉንም ቀን መጾም ፈልገሽ ነው እስከ ረመዳን? አዎ እንደሱ ሳይሆን ነቢያችን ሰለላሁ ዐለይሂ ወሰለም ሙሉ አድርገው የሚጾሙት ረመዳንን ነው። በነገር ደግሞ ከርሰ ፊት ረጀብን ይጾሙ ነበር። ስለዚህ እኔ ልጠይቅ ሽው ትጠይቃለህ። አንድ ሰው ወደ ነብይ ሰለላሁ ዐለይሂ ወሰለም ጋር መጣና የጠየቃቸውን ጥያቄ እና መልሶት እንገርሽ በዚያ መሰረት ጾም ጃአ ረጁሉን ኢለ ነብይ ሰለላሁ ዐለይሂ ወሰለም። አንድ ሰው ወደ ነብይ ሰለላሁ ዐለይሂ ወሰለም ጋር መጣና አንተ የአላህ መልእክተኛ ሆይ እኔ ጾም እፈልጋለሁኝ አላቸው። ትርፍ ጾም ማለት ነው ከረመዳን ውጭ ጾም የውም الاثنين ወይም الخميس አሉት ነብይ ሰለላሁ ዐለይሂ ወሰለም። ሰኞና ሐሙስን ቀን ጾም አሉት።
ዚድኒ ያ ረሱላህ አላቸው። ይጨምሩኝ አንተ የአላህ መልእክተኛ አላቸው። ሱም 3 أيام من كل شهر وهي أيام البيض وهي صبيحة 13 و14 و15 አሉት። ከእያንዳንዱ ወር 3 ቀን ጨምርና ጾም። እነርሱም أيام البيض የሚባሉትን እነርሱም 13 14 15ኛውን ቀን አሉት። ዚድኒ ያ ረሱላህ አላቸው። ይጨምሩኝ ከዚህ በላይ መጾም ፈልጋለሁ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። فقال النبي صلى الله عليه وسلم صم يوما وافطر يوما فانه صيام داود عليه السلام እንግዲያውንስ አንድ ቀን ጾም አንድ ቀን አፍጥር፣ አንድ ቀን ጾም አንድ ቀን አፍጥር፣ ይህ የነቢዩላህ ዳውድ አለይሂ ሰላም የጾም ስርዓቱ ነበር ብለው ተናገሩ። ስለዚህ በዚያ መልኩ ሰውየው ይህን ትእዛዝ ተቀብሎ ይሄዳል። በዚያ መልኩ ጾም ይሄድ። ኦኬ ሁለተኛው ጥያቄ ልቀጥል ወይስ እሱ ይጀምር? እሺ ጥያቄ ምንድን ነው ሱራክ? እሺ እኔ ጥያቄ አንድ ሁለት ጥያቄ አሉኝ፣ ግን አንዱን መጀመሪያ ልጠይቅ። እኔ የምለው ወይም አዳም ወይም አደም፣ አብርሃም ወይም ኢብራሂም፣ ሙሳ ሙሴ እነሱ ሙስሊም ናችሁ ብላችሁ ተስተዋሩ ብዙ ይሰማለሁ። እርግጥ ትክክል ነው ሙስሊም ናቸው? ግን ይሆናል? አዎ በደንብ ማስረጃ አለው? አዎ አለው። እስኪ አሳይኝ እስኪ ማስረጃ። እሺ ሜት አድርጉት። እሺ ሱራ አሊ ዕምራን ቁጥር 67 ላይ ቃል በቃል ምን ይላል? አብርሃም ሙስሊም ነው ይላል። ما كان إبراهيم يهوديا أنه እንደዚህ አምላካችን አላህ ሱብሓነሁ ወተዓላ እሺ እኔ ላሙል መልስልህ። ምንድነው የምትመልሰው? ሰማን ምንድነው የምትመልሰው? ሙስሊም አልነበረም የመጀመሪያው ሙስሊም ምክንያቱም የመጀመሪያው ሙስሊም መሐመድ እንደሆነ ነው የሚያሳየው መጽሐፋቸው። ትክክል። የመጀመሪያው ሙስሊም እርሳቸው ናቸው። ነገር ግን የመጀመሪያው እስልምና ሃይማኖት መስራች ነው። እንደዛ አይደለም። እኔ የመጀመሪያው ሙስሊም ነኝ ነው ቁርአኑ ላይ። ሙስሊም ማለት ነው ታውቃለህ? ሙስሊም ማለት ትርጉሙ ምንድን ነው? አይ ትርጉሙን ተውና። ለምንድን ነው የምትወው? ትርጉሙን አላውቅም፣ ግን ምን ያገናኘው ሙስሊም አንድ እምነት አካል ነው። ግን ሙስሊም ማለት ትርጉሙን ተው አይባልም። ካላወቅ ምንድን ነው? ሌላ ማብራሪያ ስለማያስፈልገው ነው መልሱ ነው። የመጀመሪያው ሙስሊም ምን አላይ ሙሐመድ ማለት ነው ትርጉሙ አላውቅም። በቃ እንደሱ ነው የሚባለው። ካላውቀው ነው የሚባለው። እናሳውቅሃለን። አብሽር። ሙስሊም ማለት ታዛዥ ማለት ነው። ያ ማለት የአምላኩን ትእዛዝ ተቀብሎ ይህን ቢፈጽም ማለት ነው። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም የተቀበሉትን የአምላክን ትእዛዝ በመፈጸም ከትውልዳቸው ቀዳሚና የመጀመሪያ ናቸውና አንጻራዊ መጀመሪያነት ነው። ከትውልዱ አንጻር አንድ ነቢይ የመጀመሪያ ሙስሊም ይባላል። የመጀመሪያ ሙስሊም እያሉ ያሉት ነቢዩ ሰለላሁ ዐለይሂ ወሰለም ትእዛዙን ተቀብለው በመፈጸማቸው ነው። በዚያ ትእዛዝ ላይ ሙሴ ከትውልዱ የመጀመሪያ አማኝ ነው ይላል። ለምሳሌ ሱረቱል አዕራፍ ላይ ብትሄድ ሙሴ ምን ይላል? ቃል በቃል ወአነ አወሉል ሙእሚኒን ይላል። እኔ የምእመናኖች ሁሉ መጀመሪያ ነኝ ይላል። ኦኬ፣ ከእርሱ በፊት እነ አብርሃም ከሃዲ ናቸው እያልን ነው? እነ ኢስሐቅ ከሃዲ ናቸው? አይደለም። ከትውልዱ አንጻር አንድ ነቢይ የመጀመሪያ አማኝ የመጀመሪያ ሙስሊም ተብሎ ይጠራል። ምክንያቱም መጀመሪያ አምላክን ትእዛዝ ተቀብሎ የሚፈጽመው ከትውልዱ ቀዳሚ ሆኖ እርሱ ነውና። መጀመሪያነት ለሁለት ይከፈላል። አንጻራዊ መጀመሪያነት አለ፣ ፍጹማዊ መጀመሪያነት አለ። አንጻራዊ ማለት ከሆኑ ትውልዶች ከተላከለት ትውልድ አንጻር ያ ነቢይ ያው የመጀመሪያ ሙስሊም ይባላል። ፍጹማዊ መጀመሪያነት ማለት ደግሞ አጠቃላይ ከሰው ዘር የመጀመሪያው ማለት ነው። አጠቃላይ ከሰው ዘር የመጀመሪያዎቹ ቀደምቶቹ ነቢያቶች ሙስሊሞች እንደሆኑ ቃል በቃል አለ። ያሳይህ አሉ። አብርሃም ሙስሊም ነው፣ ሐዋርያቶች ሙስሊሞች ናቸው። እንዲሁ ያዕቆብ ሙስሊም ነው፣ ልጆቹ ሙስሊሞች ናቸው። ዮሴፍ ሙስሊም ነው፣ ሰለሞን ሙስሊም ነው፣ ሎጥ ሙስሊም ነው። ይህን ሁሉ አሳያለሁ። እሺ ሱራ ሰላም አለይኩም አለይኩም እና እንግዲህ ያለ መጀመሪያ እኔ ነኝ ሙስሊም የመጀመሪያው ሙስሊም ለምን ይላል እኮ? ያለበትን ምክንያት ነገርኩህ። ከኔ ጋር አይደለም። አየኸው? አሁን ምን አልኩኝ? ለምን የመጀመሪያ ሙስሊም ነኝ እንዳሉ ምን አልኩኝ? እስኪ ድገም ያልኩት። እነዛ ከሆኑ
ለምን መጀመሪያ ሊል ይችላል እኮ? ለምን እንዳሉ ነገርኩህ። አሁን ከኔ ጋር አይደለህም። አየህ፣ ማዳመጥ ራሱ አትፈልግም፣ ግን የሰጡህን መናገር ብቻ ነው የምትችለው። ለምንድን ነው የመጀመሪያ መሐመድ የሚለውን አሁን አብራርቻለሁ። እስኪ ድገመው ምን እንዳልኩ። አንጻራዊ ምናምን ትለኛለህ። ነገሩን ውስብስብ አደረግከው እንጂ ግልጽ አላደረክልኝም። ግን አጭር ባጭር ማስረዳት አችልም። እንዴት አንጻራዊ መጀመሪያ መጨረሻ ምስትል ነው? ያስረዳውን ንገረኝ እስኪ። ያስረዳውን ድገመልኝ እስኪ ከኔ ጋር ከነበርክ ለማረጋገጥ። ካንተ ጋር ነኝ በነገራችን ላይ። ግልጽ ግን አይደለም እና ስታስረዳ ግልጽ አድርገህ ለምታስረዳ ያልሆነውን ንገረኝ እስኪ። ያልኩት ምንድን ነው? አንጻራዊ የመጀመሪያ ምናምን ስትለኝ ነበር። እኔ ግን በማላላ አቋርጠን ቢሆን ዝም ያልኩ። ምክንያቱም ፍሬ ነው መሪው ማርዘምና ጥያቄው ማዛዛት ነው እንጂ ፈለክ ጥያቄውን በትክክል መመለስ አልፈለኩም። እሺ አዳም ልድገመልህ። እሺ ከኔ ጋርና ባጭሩ ባጭሩ የመጀመሪያ ሙስሊም ሲል ጊዜ አዛዥ ማለት ነው። ገብቶሃል አይደለ? የመጀመሪያው ሙስሊም ማለት ከትውልዱ አንፃር የመጀመሪያው ሙስሊም ማለት ነው። እንደዚያ ነው። የትኛው ትውልድ? ለየትኛው ትውልድ? የተላከለት ትውልድ፣ እርሱ የተላከለት ነብይ ተደርጎ የተላከለት ትውልድ መጀመሪያ ቀድሞ የአምላክን ትእዛዝ ተቀብሎ የሚፈጽመው ያ ነብይ ስለሆነ ከትውልዱ አንፃር የመጀመሪያ ሙስሊም ነኝ ይላቸዋል። ለተላከለት ትውልድ ሙሴ ለምሳሌ የመጀመሪያ ትውልድ ሙሴ ለምሳሌ በሱረቱል አዕራፍ ላይ የመጀመሪያው አማኝ እኔ ነኝ ይላል። ከማን አንፃር? ከትውልዱ አንፃር እንጂ ከእርሱ በፊት እና አብርሃም ከሃዲ ናቸው የሚለውን ቃል የሚያስረዳ አይደለም፣ ወይንም አማኝ አይደሉም እያለ አይደለም። ሁሉም ነብይ በየዘመኑ የመጀመሪያ አማኝ ተብሎ ይገለጻል። ይሄ በሌላ ምሳሌም እየሰጠው። ስለዚህ ከዛ በፊት ቁሞ ነበር ማለት ነው እምነቱ። ማን ነው እንደሱ ያለ? ማለት ከትውልዱ የመጀመሪያ አማኝ ማለት አሁን ለምሳሌ ከነብዩ በኋላ ሌላ የመጣ እንትን የለም ብላችሁ የምታምኑ? ከነብዩ በኋላ ሌላ እንትን ምንድን ነው? እንትን ምን ነበር ይባል? ከመሐመድ በፊት በኋላ የመጣ ነብይ የለም ብላችሁ የምታምኑ አይደል? የመጨረሻው ነብይ ከእርሳቸው በኋላ ነብይ አልመጣም። ከዛ በፊት ቁሞ ነበር ማለት ነው። ከዛ እምነቱ ማለት ነው አልመጣምና ከዛ በፊት ቁሞ ነበር አለ። ከሙሴና ከሱ መሀል ማለት ነው። አልቆመም። ሐዋርያቶች ራሱ ሙስሊሞች ነበሩ። ላሳይህ ቃል በቃል እኛ ሙስሊሞች ነን ያሉበትን። የት ላይ የምታሳይኝ? ሐዋርያቶች በቁርአን ላይ ምኑ ላይ ነው እንደዛ ያሉ? በቁርአን ላይ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ እኛ ሙስሊሞች ነን ብለዋል ሐዋርያቶች። አልቆመም። ሐዋርያቶች ኧረ እኔ ዋጥልኝ ጭራሽ ሐዋርያት ሁላቸው ነቢያቶች ሙስሊሞች እንደሆኑ ይናገራሉ። በመጽሐፍ ቅዱስ ላይ ግን የሚገርምህ አንድም ነቢይ እኔ ክርስቲያን ነኝ ወይንም ክርስቲያን ሆኑ ብሎ አልሰበከም። በጣም ያሳዝነው። አንድ ነቢይ እንዴት ማለት እንዴት መጽሐፍ ቅዱስ ላይ አንድ ነቢይ ክርስቲያን ሆኖ ወይንም እኔ ክርስቲያን ነኝ ያለ የለም። ነቢያቶች አያውቁትም ክርስትና። ክርስቲያን ማለት እኮ ሰማይ ሾው ክርስቲያን ማለት እኮ ክርስቶስ ተከታይ ማለት ነው። በነገራችን ላይ ማን ነው እንደሱ ያለ? ማን ነው እንደሱ ብሎ ይፈታል? ጠይቅ እንጂ አንብብ። ማንበብ አሻል እኮ እየጠየቅኩ ነው። እንዳነብ ደግሞ እስኪ አስነብበኝ። እስኪ ትልቁ ላይ አድርግሽና ክፈት። ቻት ጂቢቲን ጠይቅ። ጊዜው ዘመኗን እኮ ሾው ለምን አሁን በድርድር ትላለች? ጀመር ማለት ነው እኮ ክፍት አሳየንሽ። ያላ ትልቁ ላይ ኖ መልሰኝ። እኔ ትልቅ ላይ ማለት ፈልግ ራሳቸውን ከፍ ያደርጉ ዝቅ ይላሉ ስለሚል መጽሐፉ መልሰኝ ወደ ቦታው እና ማለት ነው መልሰኝ። ከመጽሐፍ ማሳየት ትችላለህ? አንድ ነቢይ ክርስቲያን ሆኖ ብሎ የሰበከ የለም። አላሳየም። የለም። አላሁ አክበር። ጎበዝ ልጅ፣ እንደሱ ግልጹን ተናገር። በቃ ነቢያቶች አንድ ነቢይ ክርስቲያን ሆኖ ብሎ ያስተማረ የለ። ታዲያ ነቢያቶች ያልሰበኩ ከሆነ ለምንድን ነው አንተ በዚህ ሃይማኖት ላይ ያለኸው? ምን ትሰራለህ? ምክንያቱም ነቢያቶች የሰበኩት በአንድ አምላክ መኑ በሚለው ነው። ገብቶሻል እንጂ ክርስቲያን ሆኖ ብሎ አልሰበኩም ማለት ነው አይደል? ምን ክርስቲያን ምን ችግር አለው? በስትጠመቅ ነው ክርስቲያን የምትሆን እኮ። ስሙ ጋር ነው ችግር አለ። አሁንና የሃይማኖት መጠሪያ እኮ ነው ጎበዝ። እግዚአብሔር ክርስቲያን ሆኖ ካላለ
ነቢያቶች ክርስቲያን ሆኑ ካላሉ ታዲያ ከአምላክና ከነቢያት እውቀት ውጭ ከሆነ እኮ የዲያብሎስ መንገድ እኮ ነው። እምነት ብሎ ማለት አምላክና ነቢያቶች የሰበኩት ሲሆን ነው እንጂ ቆም ብለህ አስብ። በአምላክና በነቢያት እውቅና ካልተሰጠው አንድ የእምነት ገለጫ ወይም አንድ እምነት የሐሰት እምነት ነው፣ የዲያብሎስ መንገድ ነው። አንድ ቦታ ላይ እግዚአብሔር ክርስቲያን ሆኖ ብሎ አልተናገረም። አንድ ቦታ ላይ ነቢያቶች ክርስቲያን ሆኖ አላሉ። ከሌላ መጽሐፍ አንጠይቃቸውም፣ ችግር የለውም። በገዛ መጽሐፋቸው ከያዛችሁት ነው። በገዛ መጽሐፋቸው ከያዛችሁት እምነታችሁን ሊያረጋግጥ የሚችል የአምላክና የነቢያት ትምህርት የለም። ዘመን ክርስቲያን ማለት ነገርኩህ፣ ስማኝ። ክርስቲያን ማለት በአንድ አምላክ መኑ ማለት ነው እያስረዳው አይደል? አበያ ማስረጃ ማስረጃ ምን ማለት ማስረጃ ነው ማሳይ? አንተ ቁርአን ያለህ ቃል ነው የሚለውን ማስረጃ ቁርአን ላይ ታሳየኛለህ? ወደ እሱ ትመጣለህ፣ ችግር የለውም። አሁን የተናገርከውን ማስረጃ ታሳይ። አሁን ለተናገርከው እሺ፣ እኔ ተማሪ ነኝ፣ ማስረጃ እዚህ ያክል ተማሪ ስለሆንክ አንተ ግን ሸክ ስለሆንክ አስረዳኝ፣ አሳይኝ። ቁርአን ያለህ ቃል ነው የሚለውን ማለት ነው። ወይ አንዴ ስለ እምነትህ አሳይሃለሁ፣ ወላሂ አሳይሃለሁ፣ ችግር የለውም። ስለ እምነትህ ለዚያውም ክርስትና እምነት ላይ ነው ያለሁት ብለህ ኮርተህ የምትኖርበት እምነትህ ላይ ማስረጃ እንዴት እስካሁን ቢያንስ እንኳን አላላበትክም? ምንድነው እንዳሳይ ፈልግ? የክርስቶስን አምላክነት ነው ወይስ ምንድን እንዳሳይ የምትፈልግ? እግዚአብሔር ክርስትና ሃይማኖትን ተከተሉ ብሎ የተናገረበት ወይ ነብያቶች አንድ ነብይ ለታሪክ ክርስትና ሃይማኖትን ተከተሉ ብሎ ያሰበኩበት አንድ ጥቅስ መጽሐፍ ቅዱስ ላይ ክርስትና ሃይማኖት ማለት አንድ አምላክ መኑ ማለት ነው ብዬ አስረዳው። አንተ ደግሞ አንድ አምላክ ስሙ ጋር ነው ችግር አንተ? አዎ ከስሙ ነው ችግር። ያን እምነት የሰበኩ ነብያቶች አሉ ወይ? ያን እምነት የሰበኩ እኔ አንድ አምላክ ነው ማለት አንድ አምላክ ነው ማለት ነው። እግዚአብሔርና ነብያቶች ክርስትና ሃይማኖት ሁሉም አላሉም። ወይ አሻዳምጣ አንድ ስንት አምላክ ነው የምታመልከው? ስንት አምላክ ነው? አንድ አምላክ። ያ አንድ አምላክ ስለ ኃጢአትህ ተሰቅሎልሃል በመስቀል ላይ። ኦፍ ኮርስ በጣም እንገባ። ያ አንድ አምላክ ሞቷል አይደል? ለአንተ ኃጢአት ሲል። አዎ እንገባ። አምላክ አይሞትም ይላል ግን መጽሐፍ ቅዱስ። ምን ትላለህ? ሙቶ ተነስቷል እኮ ዳጂ። አምላክ አይሞትም ይላል መጽሐፍ ቅዱስ። ብሎ ሙቶ ተነስቷል። ወይ አንድ አምላክ አይሞትም ይላል መጽሐፍ ቅዱስ። የክርስትና እምነት ከመጽሐፍ ቅዱስ ጋር በጣም ነው የሚጋጨው። አንድ ቦታ ላይ አንድ ማስረጃ ልስጥህ። አንደኛ ጢሞቴዎስ ቁጥር 16 ላይ ምን ይላል? እና ሙቶ እኮ ተነስቷል። ሙቶ እኮ አልቀረብንም እኮ ስለመነሳቱ እናወራለን። እባክህ ሲነሳ ያየው አንድ ሐዋርያ የለም፣ ወደ እርሱ እመጣለሁ። ነገር ግን ሲጀመር አምላክ አይሞትም የማይሞተውም እርሱ ብቻ ነው ይላል መጽሐፍ ቅዱስ። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም። ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል። ክብር እስከ ዘላለም ለእርሱ ብቻ ይሁን አሜን ይላል ጌታ ሰው እና ስለዚህ አምላክ አይሞትም እየተባለ አይ አምላክ ሞቷል ብላችሁ እናንተ ግን ክርስቲያኖች ታምናላችሁ። ይህ ከመጽሐፍ ቅዱስ ጋር ራሱ የሚጋጭ የሆነ እምነት ክርስትና እምነት። ስለዚህ ነው የክርስትና እምነት ሌላ ጎራ ነው፣ መጽሐፍ ቅዱስ ሌላ ጎራ ነው፣ ተቃራኒ ናቸው። ነቢያቶችና አምላክ አልሰበኩም። አንዲት ቦታ ላይ እግዚአብሔር ክርስትና ሃይማኖትን ተከተሉ አላለም። አንዲት ቦታ ላይ ነቢያቶች ክርስትና ሃይማኖትን ተከተሉ አላሉ። አምላክና ነቢያቶች እውቅና ያልሰጡትን መንገድ እንዴት ሰው ይከተላል? ወደ ጥፋት ነው የሚወስደው። ሊዳን የሚቻለው በምንድነው? አምላክና ነቢያቶች ሲያስተምሩ ጊዜ ነው። አምላክ ያንን ህግ ያወርዳል፣ ነቢያቶች ተቀብለው ደግሞ ለትውልድ ይሰብካሉ። ቆም ብለህ አስብ። እሺ ሌላ ክርስቲያን ካለ ማውራት ይችላል። ምንድነው ይሄን አልመለስክልኝ እኮ ነገራችን ላይ ወዳጄ፣ አሳይኝ እንጂ ቁርአን ያለህ ቃል ነው የሚለውና አሳያለሁ፣ ችግር የለውም። ላይ አሳይኝ እስኪ በአማርኛ አድርገህ ትራንስሌት አድርገህ። አራፍ ቀጥታ ቃል በቃል የአላህ ቃል የሚል ነው ማሳየህ፣ ቃል በቃል ማለት ነው። በአማርኛ እዛው ያው ቁርአን ይታያል እዚህ ጋር
ያውና ምን ይላል? ከአጋሪዎችም አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው። ቃል በቃል ምን ይለዋል? ቁርአንን አላህ ሱብሓነሁ ወተዓላ የአላህ ቃል ብሎ ይጠራል። አይ እንደዛ እኮ ያለም ያልከው ወንድሜ ስማኝ እና ቁርአን የአላህ ቃል ነው ሚል እሱ ነው እየተናገረ ያለው። አሰማው እያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን እያነገራቸው ይሄ የአላህ ቃል ነውና አሰማው እያለ እየነገራቸው ነው። አላህ እንደሱ አይደለም ሚል ቃሉን አሰማው ቁርአን እኔ እኮ እሱን አይደለም ንገረኛል። ቁርአን የአላህ ቃል ነው ሚለው ቃል በቃል ቁርአንን እየነገራቸው ነው። አላህ ሱብሓነሁ ወተዓላ ወኢን አሐድ ሚነል ሙሽሪኪን እስተጃረክ ከአጋሪዎች አንዱ እንኳን እንዳው ጥገኝነት ቢጠይቅህ ፈአጅርሁ አስጠጋው ሐታ የስመዐ ከላም አላህ የአላህን ቃል ቃል በቃል ለምድረም አማርኛ የተረጎምኩልህ ነው። መጽሐፉ ላይ ብታሳየኝ አይቀልም እንዲያምን እኮ መጽሐፉ ላይ የአላህ ቃል የሚለውን አሳየኝ አልክ። የአላህ ቃል እንደሆነ እየነገራቸው ነው። ቁርአኑን እየነገራቸው አላህ ሱብሓነሁ ወተዓላ ቁርአን እያወረደላቸው የአላህን ቃል ይሰማ ዘንድ አድርገው እያለ ይናገራል። አላህ ሱብሓነሁ ወተዓላ ስማ እንደዛ አያገናኝም እኮ ነው ከጠየቁ ጥያቄ ጋር አይገናኝም። ያልፉ ነገር ምንድነው እየነገራቸው የአላህ ቃል ምንድነው እየነገራቸው? እኔ ስማኝ ቆይ አንዴ እየነገራቸው ያለው ምንድነው? የአላህን ቃል ጎበዝ ልጅ አላህ ምን አለው? ይሄን ቃል የአላህ ቃል ብሎ ጠራው። ቁርአን እያወረደላቸው ማለት ነው። እኔ ደግሞ የጠየቁት ጥያቄ ስማኝ ይሰማቸው ዘንድ እኔ የጠየቁት ጥያቄ ደግሞ ስማኝ የጠየቁን ጥያቄ ስማኝ ጥያቄ አለሽ? የኔ አስጨርሰኝ ሾው ከላለሽ አፍርብሽ አትረብሽ። እኔ ልጠይቅ ወይስ? እሺ ጥያቄሽ ምንድነው? የኔ ጥያቄ ግን አልተመለሰልኝም። ሾው አንዴ ክርስቲያኖች ካሉ አስቀድማችሁ የኔ ይመለስልኝ። ለአንተማ ከባድ ነው እኮ ጥያቄ። አንተ አልተመለሰም። ሾው አይ አንዴ እኔን አስቀድሚ ማሪ፣ ስራ ሊሄድ ነው ማሪ። ኧረ ያወራችሁን ነው አልኩት፣ ያወራችሁን ነው። አይሽ ኧረ አይደለም ወላሂ ወይ ያ አላህ ወላሂ እሷን ነው። እሺ እና ሁለተኛ ጥያቄ ደግሞ አንድ ሴት ዝሙት ከሰራች 90 ጊዜ መገረፍ አለባት የሚለው እንዴት ይታያል? እሺ 100 ነው የሚለው አዛኒየቱ ወዛኒ ወንድንም ሴትም ነው ሁላቸውም ናቸው። አዛኒየቱ ወዛኒ ፈጅሊዱ ኩሉ ዋሂድ ሚንሁማ 100 ጀልዳ ይላል ሱራ አን-ኑር ላይ። የሴት ዝሙተኛን የወንድ ዝሙተኛን እያንዳንዳቸውን 100 ግርፋት ግረፏቸው እያለ ይናገራል። እሺ ሌላስ ማለት ጾም መጾም አይቻልም ወይስ መገረፍ ብቻ ነው አማራጩ? እሱ ላይ የሚያደርገው ወልየል አምር ነው። የሙስሊም መሪ በቁርአንና በሐዲስ በሀገሪቱ ላይ የሚያስተዳድር ሲሆን ጊዜ ነው ሲጀምር የሚፈጸመው። ያ ካልሆነ እስከተባለ ለምሳሌ ሀገራችን ላይ ክርስቲያን ነው መሪው፣ ልክ እንዲሁ በቁርአንና በሐዲስ የሚያስተዳድር አይደለም። ስለዚህ በዚህ ቦታ ላይ እንዴት ነው የሚሆነው? ዝሙት ያደረገ ሰው ከተባለ ወደ አላህ ንስሐ ማድረግና ተውበት ማድረግ ነው። አይ ኦኬ ሹክራን ጀዛክላህ። ወአለይኩም ሰላም። የኔ ጥያቄ አሁን ላይ የኮንዶሚኒየም ቤት ሰዎች ያገኛሉና ይሄን ዕጣ ልሞክረው ፈልጌ ነበረ። ከፊሎቹ ሐራም ነው ይላሉ፣ ወለኪን እርግጠኛውን አላወኩትም። ይሄ እንዴት ይታያል? ሌላኛው ጥያቄ ይሄን ትመልሰውና ልቀጥል። እሺ በደንብ አዳምጡ። ሎተሪ እያላችሁ የገባችሁ ሎተሪ የምትቆርጡ ሰዎች ስለ ሎተሪ ታላላቅ ዑለሞች ተጠይቀዋል። ሎተሪ ቁማር ነው። ቁማር ደግሞ ሐራም ነው። አላህ ቃል አላህ በሱረቱል ማኢዳ ላይ ሲናገር ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ይላል። እናንተ ያመናችሁ ሰዎች ሆይ አስካሪ መጠጥን መጠጣት ልክ እንዲሁ ደግሞ
ቁማር መብላት እያለ ይናገራል ቁርአን። ቁማር መጫወት እነዚህን ሲዘረዝራቸው መጨረሻ ላይ ፈጅተኒቡሁ ለዐለኩም ቱፍሊሑን አለ። እነዚህን ራቋቸው ትድኑ ዘንድ አለ። ስለዚህ አላህ ሱብሓነሁ ወተዓላ ራቁ፣ ተጠንቀቁ፣ የሰይጣን ስራዎች ናቸው ብሎ ተናግሯቸዋል። ስለዚህ ከቁማር ነው አይቻልም። እንዴት እንደሆነ ላስረዳችሁ ነገሩ። ብዙ ሰው ይህን ሎተሪ የሚያስቆርጡት አካሎች አዛኝ ይመስሉታል። ኃይለኛ ነጋዴዎች ናቸው፣ በኃይለኛ ቸብቻቢዎች ናቸው። እንዴት እንደሚያደርጉ ተመልከት። በመካከል የሰው ሐቅ አላግባብ የሚበላበትም ነው። ይሄ ነው ቁማር። ለምሳሌ ይሄን ኮንዶሚኒየም እነሱ እንደ ምሳሌ ነው የምሰጣቸው። 100 ሺህ ብር ገዙት እንበል ከባለቤቱ። ከዚያ በኋላ ይሄን ሎተሪ ቆርጦ ማግኘት የሚፈልግ ሰው፣ ዕጣ ቆርጦ ማግኘት የሚፈልግ ሰው 10 ሺህ ብር መጥቶ መቁረጥ ይችላል ይሏቸዋል። ከታች ያለ ሰው ይሄን የሚሰማ ሰው በ10 ሺህ ብር የ100 ሺህ ብር ዕቃ ላገኝ ነው ብሎ አትራፊ ይመስለዋል። እሱ ምናልባት 500 ሰዎች ቢቆርጡ ያ ሰውዬ እሱ የገዛው በ100 ሺህ ብር ነው። 500 ሰዎች ሲባዛ በ10 ማን ነው በ10 ሺህ ብር አስቡት። የሌለ ገንዘብ ያገኛል ይሄ ሰው። ምን ታድርግ? ያንን ትርፉን ኪሶ ያስገባል። ያ አዛኝ መስሎ የሚታየው ሎተሪ የሚያስቆርጠው ሰው እሱ ያወጣትን 100 ሺህ ብር አስማሏል። ያችን ይተካል። በቃ خلاص ገታቸዋል። ከዚያ ያድሎ የደረሰው ሰው በ10 ሺህ ብሩ ያለ አግባብ የሰዎች እነዚያ ሁሉ ጥርቅም የሆነውን የ100 ሺህ ብር ዕቃ ይወስዳል እሱ። ያኛውም እንዲሁ ባለ ዕቃው ባለቤቱ አዘጋጁ የሰዎችን ገንዘብ አላግባብ ከፈላቸው ቁጭ ብሎ ማለት ነው። እነዚያ ተበልተው ይቀራሉ። ይሄ ነው ሎተሪ። ኃይለኛ ቁማር ነው፣ የሌቦች ድርጅት ነው። ስለዚህ አትሳተፉ፣ ሐራም ነው፣ ክልክል ነው። ዑለሞች ተጠይቀው ስለዚህ ጉዳይ ሐራም ነው ብለዋል።